أكبر الله أكبر ሚሊዮኖችን በአንድ ያሰባሰበው የ2018 ወይም የ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በታላቅ ድምቀትና የመዲናችንን አዲስ አበባ አዲስ መልክ ይበልጥ ባጎላ ሁኔታ ከቀናቶች በፊት ተካሂዷል። تتوافد جموع المسلمين في مشهد يعد من أبهى صور التلاحم الديني والاجتماعي እነዚህ ታላላቅ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የኢድ ሰላቱን አስመልክተው የሰጡት አስተያየት ደግሞ በብዙዎች ዘንድ አዲስ ሐሳብን የፈጠረ በጎ ገጽታን ያሳደገ እንዲሁም ብዙዎች ለኢትዮጵያ ብሎም ለከተማችን አዲስ አበባ የነበራቸውን የተሳሳተ አመለካከት በእጅጉ የቀየረ ሆኖ አልፏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የኢድ ሰላትን በተሳካ ሁኔታና በአማረ መልኩ የማድረግ ኃላፊነትን በስኬት ለማጠናቀቅ ከኢድ ሰላቱ ቀን በፊት የተለያዩ አስፈላጊ ዝግጅቶችን ሲያደርግ ነበር። ከአዲስ አበባ ከተማ መስተዳድርና ከጸጥታ ተቋማት ጋር የተናበበ ስራ በመስራት በአይነቱ ልዩና ደማቅ የኢድ ሰላትን እንዲካሄድ አድርጓል። መዲናችን አዲስ አበባ ያካሄደች ያለው የልማትና የእድገት ጎዳና ለነዋሪዎቿ ምቹና አስደሳች ከባቢን እየፈጠረ እንደሆነ ይታወቃል። ይህ በከተማዋ እየተደረገ የሚገኘው ለውጥ ደግሞ ትልቅ ቁጥር ባለው ሃይማኖታዊ አደባባይ በዓላት ሲታጀብ ከተማዋን ወደ ላቀ ደረጃ እንደሚያደርሳት እርግጥ ነው። በዘንድሮ የኢድ ሰላትም የታየው ይህ እውነት ነበር። የኢድ ሰላት መጠናቀቁን ተከትሎ በተለያዩ የዓለም ክፍል የሚኖሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በመዲናችን አዲስ አበባ የተደረገውን የኢድ ሰላት በታላቅ መገረምና አድናቆት ታጅበው ትዕይንቱን ሲገልጹት ታይቷል። الصورة شايفين دي طبعا يا جماعة صور صلاة العيد في اثيوبيا. تتوافد جموع المسلمين في مشهد يعد من أبهى صور التلاحم الديني والاجتماعي في العاصمة الإثيوبية أديس أبابا. اثيوبيا بمنائرها ومساجدها وشبابها ووجوهها المتوضئة. اثيوبيا دولة حرة في خياراتها السيادية. በመዲናችን አዲስ አበባ በየዓመቱ የሚካሄደው የኢድ ሰላት ለቱሪዝም ዘርፉ ያለውን የጎላ አስተዋጽኦ ከግምት በማስገባት መንግስት ለሌሎች በከተማዋ ውስጥ ለሚከናወኑ የአደባባይ በዓላት የሰጠውን ትኩረት ለኢድ ሰላቱን በመስጠት በተሻለ ሁኔታ ትዕይንቱ ለዓለም ሕዝብ እንዲደርስ ማድረግ መቻል ለከተማዋ የቱሪዝም ዘርፍ መልካም ዕድልን የሚያመጣ ይሆናል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ይህ የኢድ ሰላት ለከተማዋ ገጽታ ግንባታና ለቱሪዝም ዘርፉ እድገት ወሳኝ ሚናን እንዲጫወት ከከተማዋ መስተዳድር ጋር ካሁን ቀደም ያደርግ የነበረውን ተቋማዊ ትብብር ወደ ተሻለ ደረጃ በማድረስ ሁሉንም አይነት የትብብር ማዕቀፎችን ለመተግበር ቁርጠኛ እንደሆነ ገልጿል። በዘንድሮ የኢድ ሰላት መንግስትና የእምነት ተቋማት በመናበብ ከሰሩ መልካም ውጤትን በሁሉም ዘርፍ ማግኘት እንደሚቻል ማሳያ ሆኖ አልፏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተሳካ የኢድ ሰላት እንዲደረግ አስተዋጽኦ ያደረጉ የመስተዳድሩ አካላትን፣ የጸጥታ ተቋማትን፣ በጎ ፈቃደኞችንና በዋነኝነት የከተማዋን ሙስሊም ማህበረሰብ ከታላቅ አክብሮት ጋር አመስግኗል። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد.